መቸለት ነው በኢትዮጵያ our impact in Ethiopia ነው የሚለው 743507 ወላድ እናቶች እንዳይወልዱ አስቁመናል። 249000 ሰዎች ደግሞ የማይፈለግ እርግዝና እንዲያስወግዱ አድርገናል። የማይፈለግ ነፍስ አለ የሚለው ቋንቋውን ተመልከቱ። የማይፈለግ የማ ላንጉዌጅ ነው? የኦርቶዶክስ ላንጉዌጅ ነው። የማይፈለግ ፍጡር አለ። ማን ነው የሚፈልገው? ማን ነው የማይፈልገው? ሰው ሰሪ ነን እኛ። ግን ኢትዮጵያዊ ዶክተር እና ነርስ የማይፈለግ የሚል ቃል ሲጠቀም ሁሉ የተሰማላችሁ አትሉ? ሐኪሞች ነርሶች የማይፈለግ እርግዝና አትሉ? የማይፈለግ ሰው አለ? የማይፈለግ ዝሙት ለምን አንልም? የማይፈለግ ግብረ ስጋ ግንኙነት ለምን አንልም? ለምን ውጤቱን የማይፈለግ እንላለን? ማን ነው የላከን? ማን ነው የጫነብን ሶፍትዌሩን? ግቢ ጉባኤ በዚህ መከራ ውስጥ ነው ያለው። ኢትዮጵያ ሲኪንግ በርዝ ኮንትሮል ኮት ቢትዊን ቸርች ኤንድ ስቴት። የቅድስት ሥላሴ ካቴድራልን ፎቶ አንስተው ዜና ሲሰሩ ነው። ኢትዮጵያን ሴቶች ዝሙት መፈጸም ይፈልጋሉ። ዝሙቱ የሚያመጣውን ፍሬ ማጥፋት ይፈልጋሉ። ግን ቤተክርስቲያን እንቅፋት ሆነችባቸው ነው የሚለው ርዕሱ። ኢንተርቪው አድርጓታል። የተወሰኑ ኢትዮጵያን ሴቶችን ኢንተርቪው አድርጓል። ቤተክርስቲያን እየጸለየች ነው ኢንተርቪው ያደርጓት ፈልጋለሁ። ግን እነዚህ ቄሶች እያወገዙ አስቸገሩኝ ብላ ነው የነገረቻቸው። 4 ዩኒቨርሲቲ መቀሌ፣ ጅማ፣ አለማያና ጎንደር ነው የምናየው አዋሳን ጨምሮ 6233 ናሙና ተማሪዎች መካከል 62ቱ አልኮል፣ 46ቱ የጫት፣ 20% የሲጋራ ሱሰኛ ናቸው። 29.71% ግብረ ስጋ ግንኙነት የፈጸሙ ናቸው። በ12 ወር ውስጥ ነው። ባለፉት 12 ወር ውስጥ ግብረ ስጋ ፈጽሟል ተብሎ ነው የሚጠየቀው ሰውየው። ስለዚህ 29% በ12 ወር ውስጥ ግብረ ስጋ ፈጽሟል ከናሙና ውስጥ። ከዚህ መካከል 31% ከአንድ ሰው በላይ ነው ግብረ ስጋ የፈጸሙት። 26% ያለ ኮንዶም ነው። እሱ የኛ ችግር አይደለም። ከ5725 ተማሪዎች መካከል 4503ቱ 77% HIV ይዘናል ብለው ይፈራሉ። እዚህ ውስጥ ሚስጥር አለ። ይፈራሉ፣ ግን ዝሙት ማቆም አይችሉም። ግፊቱን አይችሉም። ለምን? የተማሩትና የሚያዩት ነገር ፈቃደ ስጋን አንበሳና እሳተ ገሞራ ሳህሎ ነው የሚያመጣባቸው። ሊያቆሙ አይችሉም። ከ2449 ናሙና መሃል 44.2 የቤተሰብ አባላቶቻቸው ኦልሬዲ HIV ፖዚቲቭ ናቸው። ግን አይፈሩም። ይፈራሉ፣ ግን ማቆም አይችሉም። ዊል ፓወራቸው ደቋል። ከሃይማኖት ስለራቁ ትምህርት ማስታወቂያና የማይገባ ምክር ስለሚጫናቸው 59% በላይ ሁለተኛ ደረጃ እያሉ ነው ዝሙት የጀመሩት። ከ17 ዓመት በፊት 17 እድሜ ሳይሞላቸው ነው የሚጀምሩት። 60% ማለት ነው። ይሄ የተጠናው ግንቦት 2011 የዛሬ 6 ዓመት ነው። ዛሬ ምን እንደሚሆን አስቡ። እሳቱ የት እንደደረሰ። በተጨማሪም የጥናቱ አቅራቢ አቶ ፋንታሁን ዋቄ እንዳሉት ከ6 ዓመት በፊት በተደረገው ጥናት የግብረ ሰዶማውያን ቁጥር በሴቶችና በወንዶች አሳሳቢ በሆነ ሁኔታ በአራቱም ክልል እየጨመረ እንደመጣ አስቀምጠዋል። በእነዚህ ጥቂት በሚባሉ ተማሪዎች ላይ የተደረገ ጥናት ይህንን የመሰለ ውጤት ካመጣ ሰፊ ጥናቶች ቢደረጉና አሁን ያለው ሁኔታ ቢታይ ችግሩ ከዚህም በላይ ሊሆን እንደሚችል ከፍተኛ ስጋታቸውን አስቀምጠዋል። እንግዲህ ወጣቶቻችን የምናገለግለው ሰው እኛንም ጭምር የሚያሳዝነው ቤተሰብም ነው። አሁን በዚህ ደረጃ ባይዘቅጥም ቤተሰብ ራሱ ይሄንን ፈጽሞ ልጆቹ የሚቋቋሙበትን መሳሪያና ስልት አያውቅም። በልጅ አስተዳደግ ልጆቹ የተከበቡት በጌም ጾታዊና ዝሙታዊ በሆኑ አለባበስ ዘመኑን በመዋጀት አሉታዊ የባዕዳን ፍልስፍናን በመከተል አሉታዊ ሚዲያ ከባቢ ዓለምን ረቂቅ ያልተገነዘበ ዓለምን ርቀታዊ የሆነ ስልት ያልተገነዘበ የተቀደሰ ባህል። ይሄ እንግዲህ ወላጁ ራሱ አልተገነዘበም። ልጁ ወደዛ ነው የሚልከው። አልተገነዘበም። ከመመናን ወላጆች ሁሉ ምን ይጠበቃል? እንግዲህ በኋላ ትወያዩበታላችሁ። ማቆም ስላለብኝ ማለት ነው። ቆም ማለት ውሳኔ ነው። ቀላል ነው። በቤቴ ስንት ሰዓት ነው ቴሌቪዥን የሚታየው? የትኛው ቻናል ነው የሚታየው?